ጦርነቱ የትግራይንና የኤርትራን አካባቢ ሳይነካ ሌላ ቦታ እናርገው ነው ተልእኮ ነበራቸው ያንን ተልእኮ ለማስፈጸም የትግራይን ወጣት የትግራይን ሪሶርስ ከአማራ ክልልም የሚያመጡትን ሀብት ወደ ኤርትራ ያጋዙ አሁን ወደ ትግራይ አካባቢ ያለው ትዛዝ ወደ አማራ ክልል መጥቶ እንዲዋጋ ነው በዚህ በምዕራብ ኮሪደር በቀጥታ ጥቃት እንከፍታለን የሚል አቋም የተያዘበት ነው ያ በቲፒኤልኤፍና በሻዕቢያ አመራር ማለት ነው ዛሬ ነው ትላንት የሰማሁት ነገር ትግራይ ላይ እቺ ልጅ ለምን ተሸለመች የሚል ሰልፍ ወጣ አሁን በቅርቡ ሐራ መሬት እየሄዱ ስላሉ ወጣቶች ብዛት ካቅማቸው በላይና ከግምታቸው በላይ ሲሆን ምንድነው ማለት የጀመረው አንድ ሌላ እኮ ኗሪ የለበትም ማሰብ የመሃል ሀገር ሰው የወሎ ሰው እና አፋር ነው እዛ ይኖር የነበረው ከዚህ በፊት የስልጣና ማጠቃለያ ተብሎ ዘመነ ካሴ ባደረገው ንግግር ላይ በቅርቡ ዓለምን የሚያስደንቅ ተአምራዊ ኦፕሬሽን አካይደን እናሳያቸዋለን ቲፒኤልኤፎች አንድ ቀን ያድሩ ነበር በዛ ዘመንና እንዳይሰበሰብ ስለሚፈልጉ ነበር የአርሚ 7 ኮንፈረንስ በሱዳን ውስጥ ተካሂዷል ጤና ይስጥልኝ እንዴት ሰነበታችሁ ክብራትና ክብራን የሐቅና ሳቅ ሚዲያ ተመልካቾቻችን እንግዲህ እንደተለመደው ዛሬም በሳምንቱ አቤት ያልናቸውን ፍጻሜዎች ወደ እናንተ ልናደርስ ስቱዲዮ ተገኝተናል እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን እንግዲህ እንደተለመደው ዛሬም ሳምንታዊ አቤት ርዕሶችን የሚተነትንልን ጋዜጠኛ ገበየሁ አለልኝ ከኔ ጋር ይገኛል ፕሮግራሙን በመምራት አበበሽ ካሳይ ቆይታ አደርጋለሁ መልካም ጊዜ ይሁንልን እንዴት ሰነበትክ ጋዜጠኛ ገበየሁ እንዴት ነህ ሰላም አድማጭ ተመልካቾቻችን በጣም በርካታ ተመልካቾች እንግዲህ በርቱ ቀጥሉበት አገር ለማጽናት ያደረጋችሁ ስላላችሁ አስተዋጽኦ እንደውም ሀገር ትከፍላችኋለች ሁሉ ብለው ደስ የሚል እኛም በርተን ሌሎችም እንደኛ አይነት ሰዎች እንዲፈጠሩ ሀገራቸውን በርግጥ ብዙ ሰው ድሉን ስለማያገኝ እንጂ ከዚህም የበለጠ ባለበትም ሙያ አስተዋጽኦ የሚያበረክት ብዙ ኢትዮጵያዊ እንዳለ እናውቃለን ያው መተባበራችን ነው እንግዲህ ሀገርን ወደሚቀጥለው ትውልድ የሚያሻግረውና ባላችሁን ቃልም በመንገባው ልክኛ ስራችንን እንቀጥላለን ለሰጣችሁን አስተያየት ለምትደግፉን በሞራልም በጣም እጅግ አድርገን እናመሰግናለን ዛሬም ማንንም አይነካንም በሚል ልንቀጥል ነው እንግዲህ የተለያዩ እጆች ኢትዮጵያ ውስጥ ጣልቃ ገብነታቸውን ቀጥለዋል በተለያየ አጋጣሚ ደግሞ እንደ ባለሙያ የምንሰማቸው እውነታዎች አሉ ምን ይዛቸው መረጃዎች አሉ ማስረጃዎች አሉ ከዚህ ተነስተን ያው በተቻለ መጠን ታው ማለትን እንቀጥላለን ካልሆነ ደግሞ ያው መከላከያ ያደረገ እንዳለው እርምጃ ይወሰዳል ማለት ነው ለምሳሌ በአማራ ክልል ላይ ስላለው ጉዳይ እናንሳ መሰለኝ በተለይ ደግሞ በርግጥ ባለፉትም ጊዜ አደጋግመን አስተነዋል የሻዕቢያ ጣልቃ ገብነት በኢትዮጵያ ላይ በአማራ ክልል ብቻ ሳይሆን በትግራይ አድርጎ ወደ አማራ ካማራም እንደው ቢሳካለት የድረስ ሊመጣ እንደሚችል ያያየን ነውና እሱን እስቲ ነው በቅርቡ በጣም አዳዲስ ነገሮች እየተሰሙ ነው አዎ እንግዲህ አሁን አንዳንድ ነገሮች የክልል ጉዳይ የክልል ጸጥታ መደፍረስ ብቻ ሆነው የሚታዩ አይደሉም ቢያንስ የጠላት ፍላጎት አንድ ቦታ ላይ የሚለኩሰው ነገር አገር አቀፍ ቀውስ እንዳያመጣ አገር አቀፍ ችግር እንዳያመጣ ታልሞ እየተሰራ ያለበት ሁኔታ ነው ያለው ባለፈው ቲፒኤልኤፍ ለሻዕቢያ በስብሰባውን ሲያጠቃልል ባለፈው የሆነ ረጅም መግለጫቸው ላይ ቀጠናውን የሚያውክ እነዚህን አካባቢያችንን የሚያውክ ለትግራይና ለኤርትራ ህዝብም አደገኛ የሆነ ፌደራል መንግስት የጦርነት ጉሰማ ስላለ የጦርነት ዝግጅት ስላለ አደገኛ ጦርነት እየመጣ ስላለ ይሄን ጦርነት ተባብረን ከአካባቢያችን እናርቅ የሚል ጥሪ አድርጓል
ጥሪው አሁን ይሄን ነገር እንደዚሁ ፎርማል ለማድረግ ነው እንጂ አስቀድሞ የጀመሩት ተጀምሯል። የጀመሩትን በተጠናከረ ሁኔታ እንቀጥለው ለማለት ነው ያመጡት። እና ምን ማለት ነው ይሄ ብለን ስንል በጣም ግልጽ ነው። ጦርነቱ የትግራይንና የኤርትራን አካባቢ ሳይነካ ሌላ ቦታ እናድርገው ነው። ግን ደግሞ ሌላ ቦታ እናድርገው ሲባል አንድ ግልጽ ነገር ምንድነው? በትግራይ ወጣት እና በሌላው ማለት ነው። ጦርነቱን እነሱ የሚያካሂዱ ከሆነ እነሱ የሰው ኃይል ያስፈልጋቸዋል። ሌላ የውክልና ጦርነት የሚያደርግ የሌላ ክልል ደግሞ ጅልም ካለ የሳትራት ሀገሩን የሚሸጥ የክልሉን ህዝብ ወገኑን ታገለልሃለሁ የሚለውን ወደ ጦርነት የሚማገድ ከሆነ ያው ይሄን ፍላጎት ነው ያንጸባረቁት። እና ይሄንን በሰሜን ወሎ በተደረገው ውጊያ ላይ ታይቷል። ጎንደር አካባቢ ተመሳሳይ እንቅስቃሴ ያለ። አሁን በቅርብ ጊዜ ሱዳን ውስጥ አርሚ 7 እንዲሁ እንደ ቲፒኤልኤፍ ረጅም ስብሰባ አካሂዶ እዛ ስብሰባ ማጠቃለያ ላይ የተለያዩ ወገኖች ተገኝተው እዛ ላይ የድጋፍ መግለጫ አድርገዋል። አንዱ ሻዕቢያ ነው። አብረናቸው ነው ያለን፣ አብረን እንታገላለን ብሏል የሻዕቢያው ተወካይ። የፋኖ ተወካይ ተገኝቶ ተመሳሳይ የድጋፍ የአጋርነት መግለጫ አውጥቷል። ኢቭን የአልቡርሃን የአካባቢው የቀጠናው ገዢ የሆነው ሰውም እንደዚሁ እንደረዳችሁን እኛም እንረዳችኋለን ማለት የጦርነት ዝግጅት ስለ ጦርነት ነው የተናገሩት። ዝግጅቱ ይሄ ስብሰባው ማጠቃለያ ለጦርነት መዘጋጀትን ቃል መግባትን በዚህ በምዕራብ ኮሪደር በቀጥታ ጥቃት እንከፍታለን የሚል አቋም የተያዘበት ነው ያው በቲፒኤልኤፍ እና በሻዕቢያ አመራር ማለት ነው። እና እንግዲህ ሰምተሽ እንደሆነ አማኑኤልም አሁን ሲናገር እኛ እኮ ደቡብ ሱዳን አለን አርሚ 7 እኮ አለን ከፈለግን ውጊያ ማንም አይከለከለንም አይነት ተናግሯል። ግን መፈለጋቸው ነው የሚያሳየው። ከፈለግን ካልፈለግን ሳይሆን በእኛ እጅ ነው ያለው። 50-50 ላይ ሳይሆን በቃ ፈልገው ለዚህ ዝግጅት አድርገዋል። እና አሁን ይሄም በቀጥታ የት ነው የምዕራብ ኮሪደርን መረማመጃ አድርጎ ቀውሱን ወይም ውጊያውን ወደ አማራ ክልል የማምጣት ነው። እዛ እንዳልኩሽ የፋኖ ተወካይ ድጋፉን ሰጥቷል። እንግዲህ መሳሪያ ለመቀበል የመሳሰሉ የጦርነቱ ግብ እንግዲህ ዝም ብለሽ ስታስቢው ምን ለማትረፍ ነው ይሄ አማራ ክልል ጎትቶ ጦርነቱን ወደዛ የሚያመጣው ፋኖ ካልሽ መሳሪያ ለማግኘት ነው፣ ሌላ አይደለም። መሳሪያ ለማግኘት እንግዲህ ወገኖቹን እየሸጠ መሬቱ ላይ ጦርነት ጎትቶ እያመጣ ነው ያለው። እንግዲህ ይሄንን የሚሉት የትግራይ የጦር አዛዦች ከፓርቲ በፓርቲ እየተመሩ በፓርቲ ፕሮፌሽናል ሰራዊት ወይም ፕሮፌሽናል የጦር አዛዥ በፓርቲ አይታዘዝም ማለት ለዛውም ህልውና የተሰረዘ ህዝቡ አልፈልግህም እያለው ያለ እባካችሁ ተውን የሚለው የዛ አጋር በቃ በሱ እየታዘዘ ያለ ከሱ ጋር ሞቴ አብሮ ነው የሚል የሰራዊት አዛዥ ነው። ፕሮፌሽናል ወታደር ነው፣ ፕሮፌሽናል ጀነራል ነው ማለት አይቻልም። እና ምን ልልሽ ነው ይሄንን ነው ብዙ የትግራይ አክቲቪስቶችም የተለያዩ እንትኖች በተለይ አሁን ቴዲ ባህላዊ ጀነራል እያለ ነው የሚጠራቸው። እንግዲህ ባህላዊ ጀነራል ማለት የውትድርናን ሳይንስ ያልተማረ ማለት ነው፣ በልምድ የሚዋጋ ማለት ነው። እና ውትድርና ደግሞ ሳይንስ አለው በመሰረቱ ሳይንስ በሳይንስ የተቀመረ ነው። እና በዚሁ ወደ እዛ አሁን
ባለፈው ትግራይ ውስጥ ምግበ ባህላዊ ጀነራል ይሉናል ብሎ አዎ ነን አለ እንኮራበታለን አለ ማለት ነንም ብቻ አይደለም እንኮራበታለን አለ ቀጥሎ ደግሞ ያው ብዙ ነገር ነው ያለው እስቲ አንቺም ሰምተሽ እና የትግራይ ህዝብም ሁሉም ጀነራል ነው አለ አይደለ ያው አንድ ነን እያለ ነው አዎ ጀነራል የትግራይ ህዝብ እንግዲህ ተዋጊ መሆን ብቻ ዋሬር መሆን ገባሽ ዋሬር መሆን ጀነራልነት ነው እንደማለት ነው አሁን በሱ እንደምታ ለዚህ ለጀነራልነቱ የሚያቀርበው የትግራይ ህዝብ በሙሉ ጀነራል ነው አለ እዛ ስብሰባ ላይ የነበሩ ሰዎች ደግሞ ያጨበጭባሉ አጨብጫቢዎች እንደቀጠሉ ዝንጥ ብሎ ሶፉን ለብሶ ያ በፊት በጦርነቱ ወቅት አምር ነስቶበት የነበረው ፊቱ ተቀይሮ በዚህ በወርቅ ሽያጭ ልክ የሆነ እንትን ነው የሚመስለው ኢንቨስተር እዛ ጉብ ብሎ እኔ ኮራበታለሁ የትግራይ ህዝብ ሁሉ ጀነራል ነው እና መዋጋት ነው ጀነራል የሚያስብለው አይደለም እኮ ዓላማ ያለው ፍታዊ የሆነ ውጊያ ተንትነሽ አሸንፋለሁ አላሸነፈም የጠላትን አሰላለፍ ተንትነሽ የወገንን አሰላለፍ ተንትነሽ ህዝባዊ ድጋፉን ይሄን የመሳሰለ ተንትነሽ አሁን በውትድርና የሚተነተኑ ነገሮች አሉ ስለ ጠላት ስለ መሬት ስለ ወገን እንደዚህ ብለሽ ተተነትኛለሽ በዛ ውስጥ ደግሞ በጣም ዝርዝር ሁኔታዎችን ተተነተኛለሽ እነዚህ ሰዎች ግን እንዳለው እሱ ባህላዊ ጀነራል ስለሆኑ ይሄን ተንተነው ስላልገቡ 1 ሚሊዮን የትግራይን ወጣት አስጨርሰው ሌላውን አካል ጎዶሎ አድርገው ክልሉን በቃ በጦርነት ቀውስ እንዲወድም አድርገው በማያንሰራራበት ሁኔታ ገለው አሁን ይሄንን እንደ ጀብድ ቆጥሮ ባህላዊ ጀነራል ነኝ ምን አድርጎ ነው ተሸነፈኮ አሁን ይሄም እስቲ ያስፎክራል 3 ጊዜ ተው እየተባለ የመጀመሪያው ላይ እዛው ክልል ውስጥ ውጊያው ተደረገ ህግ ማስከበር አሁንም ስለ ከክልል ውጪ እናደርገዋለን የሚለውን ጦርነት እናየዋለን ያኔም እኮ አዲስ አበባ ነው ተጀምሮ የሚያልቀው ብለውታል ተጀምሮ እኛ ክልል አይካሄድም ብለዋል እኮ ለህዝቡ ሰብስበው ረመጽናት ትግራይ ብለዋቸው አሁን ይላሉ ወጣቶቹ እኮ ያሉት እውነት ሆነ ይላሉ ምክንያቱም አሁን ረመጽ ስላረጉባቸው ለህዝቡ ስለ እንዳሉት ለካ እንዲ ለማለት ነበር ይላሉ ልክ ነሽ ጦርነቱን እንግዲህ አሁንም ይሄ ሰውዬ ወይም እነዚህ ባህላዊ ጀነራሎች ጦርነት ከትግራይ ውጪ ነው የሚሆነው ብለው ሰብስበው እንደዚህ ብለው ከዛ ሞከሩ እኮ ምክንያቱም እነሱ ያኔ ሐሳባቸው ምንድነው ሰሜን ዕዝን እንመታለን የሰሜን ዕዝን ትጥቅ የውጊያ ቀመ እናደርጋለን ሙሉን እነሱ ፎርዛት ማተር ሰውንም ነው የሰሜን ዕዝ ሰራዊትን ያው ሞክረዋል ሲቀሰቅሱት ነበር አብረንቆም ከመስከረም 30 ወዲህ ይሄ መንግስት ህጋዊ ስላልሆነ አትታዘዝ ምናምን ብለው ሞክረዋል ኦኬ ከዛ ግን በሰራዊት ውስጥ ይሁንታን ሲያጡ ያው አፈኑ ምናምን ግማሹን ጠርተው ግብዣ ጠርተው ምናምን አረጉና ያ ጦር ከዛ እንደማይወጣ የሜካናይዝድ ትጥቁን እንደሚወርሱ ነው የሰሩት ትንታኔ እነሱ የሰሩት በቃ እነሱ ብቻ እንደምትታስቢ ግን ጠላት እንዲ ሊያስብ ይችላል እንደዚህ ሊዘጋጅ ይችላል በዚህ መውጫ ሊያበጅ ይችላል ወጥቶ ተደራይቶ ሊመታን ይችላል ሌላ ኃይል ሊመጣ ይችላል የሚል ትንታኔ ሰርተሽ ነው እንትን የምታደርገው በጣም 100% እርግጠኛ ሆነው ሰሜን ዕዝን እንትን ካሉ በኋላ በምዕራብ በኩል በዚህ በሁመራ በዳንሻ ወደ ሱዳን ቦርደር ለመገናኘትና ወደ ጎንደር ለማምራት በአጭር ሰዓት ይሄን ለማድረግ ነበር እቅዳቸው በደቡብ ደግሞ ወጥተው ወደ አፋር እና ወደ ወልዲያ ይሄንን ነድፈው ነው የወጡት እና የኢትዮጵያ ሰራዊት እነሱ ሸኔ ይዝልናል ብለው እዚህ ሸኔ ያኔ ሰውም እየገደለ ምን እያለ ውጥረት እየፈጠረ ሰራዊቱ በደቡብና በምዕራብ ያንን በመከላከል ላይ ነበር ግን የተወሰነ ኃይሉን አስቀምጦ መጥቶ ከቦ እዛው አደረገው ውጊያው እዛው የህግ ማስከበሩ ተጀምሮ እስከ መቀሌ የስበት ማዕከሉ እስኪያዝ ድረስ ታስታውሻለሽ እዛ ነው የተካሄደው ለዚህ እንትን እንደዚህ አይነት አዛዦች ትንታኔ ይሄ ነው ውጤቱ ሚሊተሪ ሳይንስን መሰረት አድርገሽ አለመተንተን በዚህ ብቻ አላበቁም እንግዲህ ተመልከች ወጡ ከዛ በኋላ ህዝቡን የህዝብ ማዕበል አድርገው ከዛ ደጀኔ ከሚሉትም ህዝብ ርቀው
ምን ብለው በቃ መጡ እዚህ ድረስ ተደራደሩ ሁሉ ሲባሉ ነው ብለው ማለት ነው ከማጋርስ ነው የምንደራደረው ምናምን ብለው እነዚህ ሰዎች ግን እየተዋጉ ያሉት ከኢትዮጵያ ህዝብ ጋር መሆኑን አልሰሩም ሂሳብ ጦርነቱ ፍትሃዊ ነው ምንድነው የዚህ ጦርነት ኢንተረስት ጦርነቱ እኮ ፍትሃዊ መሰረታዊ ነገር እሱ ነው እኮ ምን ለማግኘት ነበር የተነሳው ከዛ ከተነሳስ በኋላ በማንዴላ አድራጊነት ተጠናቀቀ ከተጠናቀቀስ በኋላ ውጤቱ ለማን ሆነ መቼም ተጫወታል እግር ኳስ ውጤቱ ዋንጫውን ማን ወሰደ የሚለው ነገር እኮ መምጣት አለበት ስትሰሪ መጀመሪያ ራሱ ፍትሃዊ ጦርነት እነሱ እንደሚሉት ተከበው ነው ወይ ተከበሃል እንደዚህ ብለሃል እሱ ነው አይደለም እውነቱ እሱ አይደለም እና እነሱ ስልጣናቸውን ይሄ የሚዘርፉበትን ስርዓት መልሰው ለመትከል ነው ሌላ ነገር የለም በቃ ግን የትግራይን ህዝብ ተከባሃል አሉ በቃ ሲጀመር ያንደን ሀገር ሰራዊት እዛ ልማት የሚያለማ እዛ እርዳታ የሚያደርግ ለህዝቡ አጋር የሆነን ሰራዊት መምታት ፍትሃዊ አይደለም ግፍ ነው ይሄን ስታደርጊ የኢትዮጵያ ህዝብ ምንድነው የሚያስበው ብለሽ ለምንድን ነው የማይሰራው ማለት ይሄ ፕሮፌሽናል የሆኑ ሰዎች ቢሆኑ እኮ ፖለቲከኞቹም በዚህ ደረጃ የበሰሉ ለህዝብ የሚያስቡ ለኡነተኛ ነገር የቆሙ ይሄን አናሊሲስ ሰርተው የመጡ ቢሆኑ እዚህ ጋር ያለው ልጁን ስንገልበት እዛ ያለው የኢትዮጵያ ህዝብ ምን ይሆናል ተብሎ እኮ ይሰራል ይሄን አልሰሩ እንትኗ ያው አንደኛ ራሳቸውም ሰክረዋል ህዝቡንም በዛ ልክ ያው ትላንት እንደሰማነው እኛ ሁላችንም ጀነራሎች ነን ሲል አዳራሽ ውስጥ እንደነበረው በርግጥ አዳራሽ ውስጥ የነበሩ ሰዎች የትግራይን ህዝብ አይወክሉም እዛ መድረክ ላይ መገኘት ራሱ የዛ ዓላማ ደጋፊ ነህ ማለት ነው ምናልባት አልሰማናቸውም እንጂ ጦርነት ልንጀምር ወስነናል ምናምን ሁሉ ተብሎ ከሆነ አጨብጭቦ ከሆነ እዛ አዳራሽ ውስጥ የነበረው ህዝብ ወይም የማህበረሰብ አካል የትግራይን ህዝብ አይወክልም በራሳቸው ሜዳ ላይ የሚያጨበጭቡ የሚፎክሩ በራሳቸው ንግግር የሚሰክሩ በተባለው ነገር ላይ በተጨበጨበው ነገር ላይ ራሳቸው አወድሰው ቆለጳጵሰው እንደ አይነት የሆነች መንደር ላይ እንዳለ ማህበረሰብ አድርገን እንውሰደውና በዛ ልክ ነው ያየነው እዛ መድረክ ላይ የነበረው ሁኔታና ምናልባት አንዳንድ ጊዜ በትግርኛም ስለሚወራ የትግራይን ህዝብ መወከል አለመወከሉንም በማህበራዊ ሚዲያም ሲገለጽ የተለያዩ አክቲቪስቶች ራሱ ህዝቡ አሁን አብዛኛው ሰው በተለያየ መንገድ በቲክቶክ በለው በፌስቡክ በዩቲዩብም እየገቡ የሚናገሩት ኡነታና እዛ መድረክ ላይ አንድ ሰው ጮኸቱን አዳምጦ በራሱ ድምጽ ረክቶ እንደተጨበጨበለት አይነት ስሜት የለም የትግራይ ህዝብ ላይ በተቃራኒ ላይ ነው ያለው ግን የተለመደ አካሄድ ስለሆነ የዛ የቀድሞ የነበረው ፓርቲ ባህሪ ስለሆነ ጮሆ ማስፈራራት ጮሆ እውነት የተናገረ ማስመሰል ድል ያገኘ ማስመሰል አይነት ባህሪ ተላብሰውት የመጡ ስለሆነ እሱን ነው ዛሬም ያደረጉ ያሉትና ምናልባት ለምንድን ነው ባህላዊ ጀነራል ምንባለው ብሎ የታመመበት ነገር ቀደም ምንድን ያልከው ቢያንስ ብዙ ጊዜ ተዋግተው ሊሆን ይችላል ተዋግተው ነበር ማለት ግን ድል አድርገው ነበር ለማለት ግን አያስችለንም ምክንያቱም አላማን የነበራቸው ወይስ ተልእኮ ነው የነበራቸው እኔ ይሄንን ራሱ መጠየቅ ያለብን ይመስለኛል ተልእኮ ነበራቸው ያንን ተልእኮ ለማስፈጸም የትግራይን ወጣት ተላላኪና መሞትም ወደ ሌለበት የጦር ሜዳ እየሄደ ይሞት ነበር ኤርትራ እየሄደ ይሞት ነበር ብለናል እዚህ አዲስ አበባ ድረስ ሲመጡ መሐል ላይ እኮ አምጾ ነበር ወጣቱ አይደለ እኛ እንግዲህ እዚህ ድረስ ትግራይን ነፃ ካወጣን በኋላ ተደራደሩን ያላቸው ደሞ ይዘውት መጥተው እዚህ ያስጨረሱት ስለዚህ አሁን አላማ እንዳልነበራቸው እናቃለን ተልእኮ ነበራቸው ተልእኳቸው ዛሬም ድረስ ያስፈጸሙ ያሉት ተልእኮ ነው የሚጠቅም አላማ አልነበረም ስለዚህ ዛሬም ባዳራሽ ውስጥ ያየናቸው ሰዎችና ድርጊታቸው የትላንትናው ተልእኮ ለማስቀጠል ጽምዶ ወደሚለው ምዕራፍ የሚያሸጋግረን ምክንያቱም እንደውም አሁን እኔ ትግራይ ማን ያስተዳድራት ነው ካልከኝ ከክልሉ በኃላፊነት ፌደራል መንግስት ኃላፊነት ከሰጣቸው ይልቅ ከኤርትራ መመሪያ እየተሰጠ ያለ ይመስለኛል ምክንያቱም
ቅድምም በመግቢያችን ላይ ብለህናል አሁን ወደ ትግራይ አካባቢ ያለው ትዕዛዝ ወደ አማራ ክልል መጥቶ እንዲዋጋ ነው ይሄንን ደግሞ የትግራይ ህዝብ ፍላጎት አይደለም ወይም አላማ አለው ብለንም አንገልጸውም ስለዚህ አሁንም በተልእኮ ስር እንዳሉ ያያየን ነውና እነሱ እኮ የትግራይ ህዝብ እዛ ጦርነት ሲያደርጉ አብሯቸው እንደማይቆም ስለሚያውቁ ነው ወደዚህ ስለዚህ እነሱ ባሉት ልክ ግን ሻቢያ ጦርነቱን ትግራይን ተላልፎ ተሻግሮ አማራ ክልል ያመጣዋል ወይስ እዛ ሳይነሳ ያ ነው ያልቀው ጦርነቱ ምን የሚለው እሱ በጦር ጠበብቶች የሚወሰን ነው አዎ ሰርተውታል ደግሞ ከዚህ በፊትም ሰርተውታል ቲፒኤልኤፍን ዛው ባለበት አፍነው እንዳለው በዚህ ወጥቼ ከሱዳን ተገናኝቼ ከምን የሚለውን እዛ ላይ ቆርጠው ነው እንትና ያደረጉት አሁን እንትና ምግበ ሲያወራ እኔ ያለሰለጠንኳቸው እኔ አዲስ አበባ ከገባው የጨመርኩት ነገር የለም ይላል ልክ ነው የጨመረው የለም ስላልጨመረ እኮ ነው በልቂስ እየመጣ ነው ደግሞ ምን ይላል እኔ ያሰልጥኛቸው ምናምን ይላል እነዛ ማ ሚሊተሪ ሳይንስን ያዳበሩ ትልልቅ የጦር እንትኖች ኮሌጆች ከፍተው መከላከያ ውስጥ እኮ ብትሄጂ አሁን ኦፊሰሩ በሚሊተሪ ሳይንስ በደንብ የተካነ ነው ከኮሌጅ ግራጁዌት አድርጎ ይወጣ ውጭ ሀገር በተለያየ ሀገር ሄዶ በደንብ የተማረ ቀጠናውን የሚተነተን ቀጠናው ምንድነው ያለው ሁኔታ ብሎ የሚተነተን ጦርነትን እንዴት ማስቀረት ይቻላል ምን ጦርነት ማስቀረት ላይ ነው አዎ ትኩረቱ ባይዘው ጦርነትን የሚያስቀር ሰራዊት ነው እየተገነባ ያለው ዲተር የሚያደርግ እና አሁን ያን ቁመና ስለገነባ ነው አሁን ሻቢያ ለወረር ምናምን የሚለው በጮሆቱን እነሱም ይጮሁለታል ሌላውም ይጮሃል አብረን ነው የሚጨፈልቀንም ይላሉ አሁን እነዚህ ምንድነው እነዚህ እየበጠበጡ እንዳለ ያውቁታል በጥብጣው መንግስትን አስገድደው ኦኬ መንግስት ሰላም እንደሚፈልግ ያውቃሉ ምክንያቱም ትልልቅ ልማት ነው የሚሰራው መንግስት ሰላም ያስፈልገዋል እና እንቢተኝነታቸው ይሄ ዲፋክቶ በቃ ይሄ አፈንጋጭነት እነሱ ከዚህ በፊት ዲፋክቶ ስቴት ይያሉ ሁሉ ያስፈራሩ ነበር እና እንደሱ አስፈራርተው ወደሚፈልጉት በፊት ተዋክተው አልቻሉም ወደሚፈልጉት ለማንበርከክ አሁን ግን አስገድደን ከሻቢያ ጋር ነን ስንለው ከፋኖ ጋር ነን ስንለው ህዝቡን ለማስደንበር ነው እንጂ ሌላውን ማንንም መንግስት ይፈራልናልም የሚል እንትን አላቸው በርግጥ ይሄ ከሆነ መንግስት የሆነ ጊዜ ትግስቱ ሲያልቅ የሆነ ጊዜ ደግሞ ያን አካባቢ ያን ቀጠና የስጋት ቀጠና ከመሆን ነፃ አለማ ወደ ማድረግ ሲሄድ ይመታናል ብሎ ያስባል አሁን እኮ በድሮን ሊመታን ነው ምናምን ነው እንትናቸው ስለዚህ መውጫ መንገድ በሻቢያ በኩል ይፈልጋሉ በዚህ ምክንያት ለሻቢያ አሽከር ሆነዋል እነዚህ ሰዎች ለሻቢያ ወርቅ ያግዛሉ ነዳጅ ያግዛሉ ወደ ኤርትራ ይሄ በኢኮኖሚ የተንኮታኮተ ባዶ የሆነ ነገር ለመሙላት እየተሯሯጡ ነው ባሽከርነት ድሮ ወዳደረጉት ነገር እየተመለሱ ነው ተልኳቸውን ለማስፈጸም ወደ ተሰባሩበት ድሮ እኮ ይኸውልሽ በሁለት ምክንያት ነው ለሻቢያ ግርድና ሲሰሩ የነበረው አንዱ መሳሪያ የሚያገኙት በሻቢያ በኩል ነው ይሄ አረቡ ዓለም ሻቢያን ነው የሚያውቀው ቲፒኤልኤፍ የምትባለው አንኮ እስከ ረጅም ድረስ ጊዜ አያውቋትም ሁለተኛ የሚያመጡት ፍልስፍና ራሱ ምስቅልቅል ያለ የአልባንያ ኮሙኒዝም ይሉሻል ምናምን ይላሉ ምንድነው ፍላጎታቸው ይሏቸው ነበር ይሉን ነበር ብለዋል አሁን በተለያየ ጊዜ አላማው የራሳቸው አይደለም እኔ አንዴ ከራሱ ሳሙራንም ቃለ መጠይቅ ሳረግ ጀነራል ሳሙራ ምንድናችሁ እናንተ ምንድነው የምትፈልጉት ይሉን ነበር እና እስከ ተወሰነ ሰዓት ድረስ ችግር ነበረብን ይላል እና እንደውም እነሱ ምንድነው የሚሉት ከነሱ መሳሪያ ለማግኘት ስንል ነው የምናግዛቸው የሚሉ መሪዎች አሉ አንዱ ይሄ ነው ዋናው ግን ነመለስ ላይ ያሉት ያው የኤርትራን የማስገንጠል አላማ ይዘው ነው ቲፒኤልኤፍን እንዲመሰርቱ የተደረገውና ማሌሊት ይሄን ነበር ሲሰራ የነበረው ሆኖ ግን አየሽ በሞርተር የሆነ ሁለት ብርጌድ ጦር እኮ ለሻቢያ ረዳት አድርገው ልከው የሆነ ጦርነት ላይ እንዲያግዝ አድርገው የሆነ ሞርተር ይቀበሉ ነበር ከሻቢያ ጥይት ይቀበሉ ነበር ሰጥቶ መቀበል ራሳቸውን ችለው የሚቆሙ ስላልሆኑ የተፈላጊነት ደረጃቸውም ይሄ ከውጭ ጋር ያላቸው ግንኙነትም ደካማ ስለነበረ ማለት ነው
የቆየ ሲሄድ ነው የቆየ ሲሄድ መለስ ያው በጣም ብልጥ ፈጣን ስለነበረ እሱ ነው እንግዲህ ከአሜሪካኖችም ጋር ከምናምን በመጨረሻው ሰዓት እና ኢሳያስ የሚበሳጨው በዚህ ምክንያት ነው። ኢትዮጵያ ፕሬዝዳንት መሆን ይፈልግ ነበረ። መጨረሻ አሸንፈው ሲገቡ አሸንፋለሁ ባላለበት ሰዓት ነው ያሸነፈው። ከዛ ግን ሲሆን ለምለሟን ኢትዮጵያን እንዴት አልመራሁም ብሎ እዚህ መጨረሻው ግብዣ ላይ ሁሉ ሞቅ ብሎት ሲናገር ነበር ብሎ ያ ሱዳናዊ ጀነራል ሲያግዛቸው ነበረው ተናግሯል። በዱዛዜው ላይ እና ግን በዚህ ጊዜ አየሽ መለስ አሜሪካኖቹንም ምንዎችንም አድርጎ እንደው ድርድሩም ላይ ተሽ እንደሆነ መለስ ነው ከፊት ሆኖ ንግግር የሚያደርገው ምን የሚለው የነበረው ይሄ ነው። እስከዛ ሰዓት ድረስ ግን ትልቅ ከአረቡ ዓለም በተለይ ግንኙነት የነበረው ሻዕቢያ ነው። አሁንም በተመሳሳይ መውጫ መግቢያ ለማግኘት ይሄንን የምጽዋ ወደብ ለመጠቀም በዛ በኩል የሚፈልጉትን መሳሪያ ለማግኘት ከሻዕቢያም ከግብጽ የሚቀበለው መሳሪያ እንዲሰጣቸው ለማድረግ ሲሉ አሁን ሻዕቢያ እግር ስር እየተንከባለሉ ነው። የትግራይን ሪሶርስ ከአማራ ክልልም የሚያመጡትን ሀብት ወደ ኤርትራ እያጋዙ ነው። ኤርትራ ደግሞ በፊትም እነሱ ራሳቸው ተንትነውታል። ጥገኛና ምንድነው ገደብ የሌለው ጥገኝነት ያለው ድርጅት ነው የሚሉት። እውነት ነው። ኢትዮጵያን ዘርፎ ያልጠገበ ነው። መጨረሻ እኮ ተዋጉ አልበቃኝም በሚል ማለት ነው። እና የተወሰነ ሰዓት ላይ እንደው ትንሽ ገደብ አረኛም ምናምን ሲሉት የባድመን ጦርነት አደረገ እና ውጤቱ ይሄ ነው የሚሆነው። በነገራችን ላይ አሁን ሰሞኑን አንዲት ወጣት በዚህ የተደፈሩ አንዳንድ አደጋም የደረሰባቸው ተብሎ የማዳን ስራ እንቅስቃሴ እንዲረዱ እንዲታከሙ የተለያዩ ነገሮችን ስታደርግ የነበረችን ወጣት ለዚህ ተግባሯ ለሽልማት በቅታለችና ዛሬ ነው ትላንት የሰማሁት ነገር ትግራይ ላይ እቺ ልጅ ለምን ተሸለመች የሚል ሰልፍ ወጣ። እዛ የሆነ ቅድም እንዳልነው የሆነ ደግሞ የማህበረሰብ ክፍል ሂድ ሲባል የሚሄደው ማለት ነውና እንግዲህ እቺ ልጅ እየሰራች ያለችው ነገር ባለፈው ጊዜም አቶ ጌታቸው ረዳ በትግራይ ላይ የደረሰው ይሄ ጄኖሳይድም ቢሆን የመደፈሩ ደግሞ 76% በሻዕቢያ ነው ብሎ ከነገረም በኋላ እነዚህን ሴቶች ለማዳን በሚደረግ ጥረት ላይ ለምን ተብሎ ተቃውሞ ከተነሳ ምን ያህል የሻዕቢያ አመራርነት ትግራይ ላይ እየሰራ እንደሆነ በግልጽ ማሳየት ተጀመረ ማለት ነው። ተሰልፈው ወጥተዋል፣ በፈክር ይዘዋል። እቺ ልጅ ለምን ትሸለማለች እያሉ ነው። ምክንያቱም የሻዕቢያን ሚስጥር እያወጣች ነው ብለው ነው እየተቃወሟት ያሉ። በእርግጥ ገብቷቸው ነው ወይ ሌላው ሁሌም እንደምንለው አንዳንድ ጊዜ አገልጋይ እንድትሆን ከተደረክ በኋላ ያለ አማራጭ አድርስ ትወሰዳለ። ዛሬ የዴይሊ ላይፍ ላይ ያለ ማህበረሰብ ነውና እንደዛም ስለሆኑ ውጡ ሲባሉ ሊወጡ ይችላሉ እንጂ አምነውበት ነው ወይ የእውነት የሷ ስራ ጥፋት ነው ወይስ ልማት የሚለውን አገናዝበውት የተቃወሟት አይመስለኝምና ከዚህ በስተጀርባ ያለውን ነው ልናውቅ የፈለኩት። ምናልባት ማሳወቅም ካለብን ማን ይሄንን ጉዳይ ቢመራው ነው እንዲህ አይነት ችግር ላይ ለነበሩ ሴቶች መርዳት እንደ ወንጀል ተደርጎ የተቃውሞ ሰልፍ የተወጣበት ካልን ይሄው ማንን ነው እየተቃወመች ያለችው ማለት ነው? እሷ ሻዕቢያን እየተቃወመች ማለት ነው። ሻዕቢያ ደግሞ በግዛት የገባሽብኝ አይነት ተቃውሞ ሰልፍ አስወጣባት ማለት ነውና ይሄ ምን ያህል እውነት ለመናገር እንደው እንደ ቀላል ነገር የምናየው ሳይሆን የሀገር ሉዓላዊነትንም እስከ መዳፈር የደረሰ ስራ እንደሆነ ግልጽ ነው። በእርግጥ የፌደራል መንግስት የሾመው አካል ባለበት ይሄ ሁሉ ስራ ሲሰራ ለምን ዝም እንደተባለ ሰውየው ምን እየሰራ እንደሆነ በግልጽ ማወቅ ያቃተን ነገር እሱ ብቻ ነው። እንግዲህ ልክ ቅድም እንዳልኩሽ የአርሚ 7 ኮንፈረንስ በሱዳን ውስጥ ተካሂዷል። ሁሉም የኢትዮጵያ አንተኖች ቀርበው አይዟችሁ ከጎናችሁ ነን ብለዋቸዋል። ያ ጦርነቱን እናርቀው የሚለው አለ። ባንድ ወቅት የተካሄዱትን ነገሮች ነው የምነግርሽ። እነዚህን አንድ ላይ ደምረን ስናያቸው ምን ማለት እንደሆኑ ስለሚገልጽልን ማለት ነው። ልክ በዚሁ ወቅት ደግሞ የአማራ ፋኖ የስልጠና ማጠቃለያ ተብሎ ዘመነ ካሴ ባደረገው ንግግር ላይ
በቅርቡ ዓለምን የሚያስደንቅ ተአምራዊ ኦፕሬሽን አካሄደን እናሳያቸዋለን ብሏል። አሁን እንግዲህ ይሄ ሰውዬ ከአደፈጠበት በሞት ሽረት ከነበረበት የገዳሙ ከሚደበቅበት ወጥቶ ይሄንን ያለው ይሄ ከውጭ ያለው ኃይል ይሄ ጽምዶ ጦርነቱን እሱ ጋር ሊያደርግ የተዘጋጀው ኃይል አይዞ ብሎ ብረትም ምንም እንግዲህ የሞራል ድጋፍም ስለሰጠው በዚህ ቅንጅት አንድ ነገር አመጣለሁ ብሎ ነው አሁን የሚፎክረው። ፉከራው ማለት ተደጋጋሚ ቢሆንም አሁን በጣም ከፍተኛ በራስ መተማመን በሚመስል አይነት ነገር ነው ወጥቶ የተናገረው። እሱም ቢሆን ይሄን ጥምረትም ተማምኖ ቢሰራው ውጤቱ ምን ይሆናል ግልጽ ነው። ቅድም እንዳልኩሽ ነው ጦርነት የሚተነተነው ከጦርነቱ ፍትሃዊ አንፃር ነው፣ ከጦርነቱ ህዝባዊ ድጋፍ አንፃር እነዚህ ነገሮች ግን ኦፕሬሽን እናካሄዳለን ብሎ ነው ይደረጋል እንዴ? ኦፕሬሽን እናካሄዳለን ብለ አደባባይ ላይ ሚስጥሩን ካወጣ በኋላ ይደረጋል። ዞሮ ዞሮ ልክ ነው። የመሸነፍ ስሜቶች እና ኦፕሬሽን እናካሄዳለን ብለሽ አትናገሪም፣ ሚስጥር ነው የሚሆነው። የተነጠለ ኦፕሬሽን ቀኑ የተቆረጠ ምናምን ሲሆን ያው ተመሰጥሪያለሽ። ግን ሁለት ነገር ነው እንግዲህ ቲፒኤልኤፍም እኮ እዛ ያኔ ሰልፍ እያሳየ እየጨፈረ እየፎከረ አልነበረም መጣው ሲል የነበረው። ይሄ አንዱ በሩቅ አስፈራርተሽ የሆነ ነገር ለማግኘት ነው። ሁለት ደግሞ በቃ ሻዕቢያ ይሄ ነው ይሄን በይልሻል የሆነ ነገር ስትፈልጊ ይሄንን በይልሻል። ይሄ ለሻዕቢያ ምን ያህል እንትን እንደሆነ ጩኸቱን እንደሚጮህለት ደግሞ የምታዩ የሻዕቢያ ሚዲያዎች ወዲያውኑ ደግሞ ይሄንን ይቀባበሉታል። አንድ የሆነች እኛ ስሟን ማናቀው መንደር መቼም ብዙ በወረዳ ስር ያሉ ትንንሽ የገበሬ ማህበራት ምናምን አሉ ትንንሽ መንደሮች። አሁን ያንን መንደር ሲይዝ ፋኖ ገብቶ ያው እንደተለመደው የማይቆይበት ፎቶ ተነስቶ ዘርፎ የሚወጣበት እና ደግሞ መንግስትን ተደግፋላችሁ የሚላቸውን ገሎ የሚወጣበት ቦታ ሲገባ እዛ ናቅፋ ፕሬስ፣ አስመራ ፕሬስ ምናምን ፕሬስ የሚባሉ ወደው ነው በቃ አለቀ። አስመራን ሲመኝ አሰብን ሲመኝ ምናምን መንደር ላይ ቀረ ይሉሻል። አዚፍ ኢትዮጵያ ሰራዊት እዛ በሙሉ እንደተደመሰሰ ማለት ነው። ተስፋቸውን እንትን ይላሉና ይሄ እየተደረገ ነው። ይሄንን ዝም ብሎ ጠቅላላ አርገን እንትን ለማለት ምንድነው አሁን ይሄ የሚያመጣው ነገር ብለን ስናስብ ይሄ ጩኸት ይሄ አሁን የቦታው የተሽለኮለከ በዚህ ጋር መከላከያ የሆነ ቦታ ሄዶ እንትን ሲል ከዚህ ደግሞ ሸሽቶ ሌላ ጋር እንደዚህ ሰፊ ነው የአማራ ቀጠና። የተለያየ ከተማ ላይ ውጊያ ተደረገ፣ ተያዘ፣ ደብረ ማርቆስ ላይ፣ ጋሸና ላይ እንደዚህ ላይ ይባላል። አሁን ወደ ጋሸና አካባቢ የሚያደርጉት እንቅስቃሴ ያኔ ቲፒኤልኤፍ ባያዘበት መንገድ ለምን የሚመራው ቲፒኤልኤፍ ራሱ ስለሆነ ጦርነቱ ነው የሚመራው። እነዚህ ሁሉ ፋኖ የምን የሚባሉትን ቲፒኤልኤፍ ነው የሚመራቸው እና ቲፒኤልኤፍ መርቶች ማሸነፍ አትችልም ታይቷል። በቃ ይሄ አሁን እነሱ በ17 አመቱ ጦርነት አሸንፈናል የሚሉትም የእልቂቱ ዘመን እሱኮ እልቂትም ነው ያሳካው ነገርም አገር መገንጠል ነው በመሰረቱ እልቂት ነው። እንግዲህ ትውልድ እነሱ ራሳቸው በተደጋጋሚ ይናገራሉ። 80 ሺህ ወጣት በዛ ጊዜ በነበረ ፖፑሌሽን ማለት የዛሬ 50 አመት ታሪክ እኮ ዛሬ እንደ አዲስ ነው የምናወራው እኛ። ያ ማለት ቁስሉ ያልዳነ ታሪክ ነው እያወራን ያለ ነው። ጠባሳው አይደለም እኮ ቁስሉ እያልን እኮ ነው የምናወራ ያለ ነውና ምኑን ከምኑ ነው ያውን የድል አድራጊነት ታሪክ ምን አሳኩ ነው ጦርነቱ ሁሉ ጊዜ ምንድነው ያሳካው? ተልኮ ተላላኪ ሆነሽ ግብጾች ተሳክቶላቸዋል። ለምሳሌ በዛ ጦርነት ግብጾች ተሳክተዋል። ኢትዮጵያን ከባህር በር ማራቅ ነበር ግባቸው፣ አደረጉት። ይሄን በቅጥረኞች አማካይነት አሁን ስለዚህ ግብጽ ድል አድርጌያለሁ ብሎ ሊፎክር ይችላል። በዚህ ነገር ያው ምልሽ የሴራ ፖለቲካ ነው። በቃ የሴራ ፖለቲካ ደግሞ እንግዲህ ግብጽ ዓላማ ምንድነው? ኢትዮጵያ ተጠናክራ ህዳሴ ግድብን እንዳጨርስም ነበር አላማ። ግን በሂደት እነዛ በአሽከርነት ያመጣቻቸው ኃይሎች ሲወጡ ግን
ይሄ ግድብ ተሳካ። ሌሎች ትልልቅ ሜጋ ፕሮጀክቶች ተጀመሩ ብቻ አይደለም ያው እየተፈጸሙ ማለት ነው። እና እነሱ ይሄንን ነበር እንትን ሲሉ የነበረው ሲያስፈጽሙ ምንድነው ለዚህ ነው መስዋዕት የምትከፊው ለዚህ እስካሁን ድረስ እኮ በታሪክ ሀገር ያስገነጠለ እንደዚህ ያደረገ ኢትዮጵያን ከባህር እየተባለ ነው ስሙ የሚነሳው ቲፒኤልኤፍ። ይሄን ስሙ በቃ ይሄን ስም አሁንም እነዛ ያሉት ሰዎች የሚፎክሩት የሚያቀራሩት እንዲህ እናደርጋለን ከሻዕቢያ ጋር የሚሉት ዘሴም እንትን ነው ከሃዲነትን ኢትዮጵያ ያለ መሆንን ነው የሚያወሩት። በነገራችን ላይ አሁን እንደው በጣም ደስ የሚለኝ ነገር ደጋግሜ የምናገረው እንዲህ አይነት ሚዲያዎች መብዛታቸው ሰዎች የረሱትን ወይም ሊያገኙ የሚገባቸውን መረጃ የሚያገኙበት አጋጣሚዎች በዝተዋልና አንዱ አሁን በቅርቡ በሰል ያሉ ሐሳቦች የሚያነሱ ወጣቶች ተፈጥረዋል የምንለው ትግራይ ላይ በሻዕቢያ ለፋኖ ደጋፊነት የመጣበትን መንፈስ ሲተነትነው 4 ኪሎ የነበሩት ወንድሞቻቸው ሲባረሩ ወደ ፋኖ ሄዱ ብሎ ይገልጹታልና ይሄ በርግጥ ዞሮ ለመምጣትን መጠቀማቸው አይቀርም። ወጣቶች ግን እነዚህ ወደዛ መሄድ ሲያቀታቸው አሁን ግብ ስትሰሚ መጥተው እንትናንን ይዛለን ጋሸናን ይልሽ የሆነች መንደር አሁን በቅርቡ በቃ ምናምን ይላል። በፊት እኮ 4 ኪሎ እንገባለን በ24 ሰዓት ነው። በቃ አሁን እንደዚህ ሆነች። በቃ ፎቶም ተነስተው የሚያሳዩት የሆነ መንደር የሆነ ከተማ የሆነ ምናምን ሆነ። ለማንኛውም ምንድነው የሚያመጣው ይሄ ነገር? እነዚህ ሰዎች እንደዚህ በማድረግ ያው ሀገራቸውን እየወጉ ነው። ሀገራቸው እንዳታድግ የምትሰራቸው ነገሮችን እንዲደናቀፉ እንዲኮላሹ የሚፈልጉ የውጭ ኃይሎች አሉ። መሳሪያ ያቀብሏቸዋል። እየተካሄደ ያለው ይሄ ነው። ምን ሌላ እንዲህ ህዝብን ነፃ ላውጣ ምናምን የሚለው እሱ ውሸት መሆኑ ኢቭን ራሳቸው የሚያካሂዱት ሰዎች አውቀውታል። ገብቶሻል? ይሄ የሚመራው ይሄ ሄዶ የሚተኩሰው እሱ እንዳልሆነ በቃ አላማው አውቆ ለዚህ እኮ ነው ወደዛኛው አማራጭ እየተጓዘ ያለው ወጣት የበዛው። በነገራችን ላይ አንዳንድ ጊዜ እንትን ብለናል አይደለ? በምቱ ልክ ጩኸቱ ይበረታል። አሁን በቅርቡ ሐራ መሬት እየሄዱ ስላሉ ወጣቶች ብዛት ከአቅማቸው በላይና ከግምታቸው በላይ ሲሆን ምንድነው ማለት የጀመረው የቀድሞቹ የህዝብ ግንኙነት ተሳስተው ህዝቡን ያሳሳቱት ነገብረ ምናምን የሚባሉት ማለት ነውና ሐራ መሬት ላይ ያሉ ወጣቶችና ቃልን እኮ ብልጽግና ነው አስቃጥላ የሚያቀርብላቸው ብሎ የዚህን የፌደራል መንግስትን ድጋፍ ካለም እንደ ወንጀልና እንደ ስተት ሊታቸው የተናገረው ንግግር ነበርና በጣም ነው የገረመኝ። እኔ እንደውም እኛኮ 8 ቢሊዮን ብር ለቲዲኤፍ ነው የሰጠሁት ያለን ጌታቸው ረዳ ነው አይደል? ቲዲኤፍ ምን እየበላ ስለሆነ ነው? የማንን እየበላ ነው? በምን መንገድ ነው እስካሁን ሰርቫይቭ ያደረገው? የፌደራል መንግስት በጀት አይደለም ወይ ብለን እንድንጠይቅ ደግሞ አደረገን። እዚህ ጋር ያለው ድስቃጥ ላይ እየበላ ነው የሚለው ከሻዕቢያም ይቀበላል። ከሻዕቢያ መቀበል ነው የሚሻለው ወይስ ደግሞ ተመልከች። አሶ በጣም የሚገርሙ አይነት ናቸው። አይ ጥሩ ነው። አሁን ሚዲያዎቹ እነዚህ ነገሮች ሲናገሩ ደግሞ በዛ ልክ የሚመታቸው እናንተ በፊት ያው ያቃሉ አንድ ቋት ውስጥ እንዳስገቡት ህዝቡን ያቃሉና የሚያቀውን እንኳን እንዲናገር እድል ስለማይሰጣው የተናገሩት ነገር ብቻ ልክ ይመስላቸው ነበር። አሁን በዚህ ልክ ባላንስ የሚያደርግ እውነታውን የሚጋፈጥ ያው በፊት ኢትዮጵያን በሙሉ ይዟት ስለነበር የተሆነን እንናገራለን። አሁን የመነጋገሪያ ሜዳዎች ስለተፈጠሩልን በዛ ላይ ደግሞ ውሸት ሄዶ በቃ ዱቄት እንደሆነ ወደ እውነቱ ተመልሶ ነገሮችን ማየት መጀመር እንዳለበት የተረዳ ማህበረሰብም ተፈጥሯል። ዲያስፖራ እኮ በጣም በሚያስደንቅ ሁኔታ ካልነሱ በስተቀር በዚህ ምድር ላይ ተአምር አይሰራም ብሎ የሚያስቡ የነበሩት አሁን ድምጾቹም ቀንሰው ቁጥሮቹም ቀንሰው እውነታዎቹን ለመናገር ደግሞ አፍረውና ተሳቀው አንገታቸውን የደፉበት ታሪክ ነው ያለውና ይሄ የሚዲያዎች መብዛት እንዴት እንደሚያስደስት እውነትም የነጻ ሚዲያ ነጻ ፕሬስ መንግስትን ወይም ደግሞ ጨቋኝህን ለመሞገት ትልቅ አጋጣሚ እንደሚፈጥር በኢትዮጵያ ታሪክ ጥሩ አጋጣሚ የተፈጠረበት ዘመን አሁን ነው ብዬ ነው ማምነውና
ያው ይላሉ እውነታውን ደግሞ ባላንስ የሚያደርግ መረጃ ደግሞ ይደርሳል ወደ ህዝቡና በርግጥ ከዚህ በላይ ህዝቡ ጫንቃውን መሸከም አለበት ወይ እኔ ፌደራል መንግስትስ ምንድነው ማድረግ ያለበት እሱ ነው እንግዲህ አሁን በርግጥ መንግስት የጦርነት አማራጭን በፍጹም አይፈልግም እነዚህ አሁን ያሉት ሁኔታዎች አለመፈለጉን ነው የሚያሳየው በጣም የሚገርመው ግን ራሳቸው ደግሞ ተንኩሰው አሁን ባለፈው ሰሜን ወሎ ላይ ውጊያ ከፈቱ እንግዲህ በዛ ጊዜ መንግስት ውጊያ ቆሞ የሰላም ጥሪ እያደረገ ያለበት ወቅት ነው ራሳቸው ውጊያ ከፈቱ ራሳቸው ከተማ ውስጥ እየገቡ ሰው ገደሉ ሙስሊም እንትኖችን ሁሉ ጨምረው ማለት ነው እንደዚህ አድርገው አይ ራስን አትከላከልም ሊሉት ይፈልጋሉ ሰራዊቱን ራስን ማትከላከል ሊሉት ይፈልጋሉ እና ራሱን በመከላከል ሂደት እነዚህን ከሌላ ከዚህ ከከፋ ጥፋት ለመክታት ሲል በወሰደው እርምጃ ደግሞ የሚደርሰው ነገር ደግሞ ያጫጩሁታል ሄደው ስለዚህ ምንድነው መንግስት በተግባር እየታየ ያለው ጦርነት የሚፈልገው ማን ነው ግልጽ ነው አሁን ጦርኛው በቃይ ጦር ነጋሪት የሚጎሰመው በጣም ግልጽ ነው ለምሳሌ አሁን ሰሞኑን የወልቃይት ያሉ እንትኖች አመራሮች ተፈናቃዮች ይምጡ ይግቡ እንቀበላቸዋለን አሉ እና ተፈናቃይ ማስገባት ነው ያለብሽ እዛ ዝናብ እንዲመታው ምን ያደረግሽ ፈረንጅ ሲመጣ እነሱን ያስቆበኘ ቲፒኤልኤፍ አሁን እነዚህ ያቺ ቲፒኤልኤፍ እቺ ቁራጭ የቀረችው እነሱ ላይ ነው ተንጠልጥላ ያለችው በቃ በመጣ ቁጥር የፕሪቶሪያ ስምምነት አልተከበረም ይሄው ተፈናቃዮች ይላል ለነሱ የሚሄደውን እርዳታ ይሸጣሉ ባይዘው ያው ባለፈውም በተጨባጭ ገበያ ላይ ምናምን ታይቷል እውነት ነው አዎ እነሱን ደግሞ ለጦርነት ሊመለምሏቸው ይፈልጋሉ አሁን ይሄን ደግሞ በተጨባጭ እንትን ያደረጉ ነው እዚህ ተፈናቃዮች እና መከራውን ህዝቡን እንደዚህ ያሳዩ ይግባ ከተባልሽ አዲስ አበባ እየመጣው ነው የትግራይ ህዝብ አይደል እንዴ እነሱ ኮዛ በጦርነት በኢኮኖሚ በኑሮ ውድነት በምን ሲያስጨንቁት አዲስ አበባ እየመጣ ነው አይደል እና እዛ እንዳይል ለምንድን ነው የሚከለክሉት ይምጣ ወደ ቤታቸው ይመለሱ ኮታ ፖለቲካው ሊበላሽ ነው አዎ ፖለቲካው ሊበላሽባቸው ማያዣ ይላቸው መቆያ ህልውናቸው ማቆያ ይሄ ነውና መንግስት እርምጃ መውሰድ አለበት ትግስቱ ከልክ በላይ ነው ለኛ እንደሚታየን በጣም ማለት መቆየቱ የሆነ ጥሩ ነገር አምጥቷል በርግጥ ተተፍተዋል አሁን እኮ እነዚህ ሰዎች የቆየ በሄደ ቁጥር ይሄ ሐራ መሬት የሚሄደው ይሄ ነው የሚለው ጦርነት አታምጡብን የሚለው እየተጠናከረ መጥቷል አሁን ምን ሆኖ እነዚህ ሰዎች የራሱ ህዝብ እዛ ጋር ሆነ እንትናቸው የነሱ ቀውስ መንግስትን የሚያጠቁበት በሩቅ የሚሄዱበት እጃቸው ኦልሞስት ስለተቆረጠ እዛው ሆነው የሚበጠብጡት ያንን ህዝብ ነው ያ እውነት ነው አሁን እንደተባለው ህዝቡ ወደ ቤቱ እንዳይገባ በማድረግ እንደገና ለጦርነት በመመልመል እንደገና ስጋት ውስጥ ለጦርነት ካሁን መጣብኝ ይያለ እኮ እየሰጋ ነው ሰው እንደሚሉት አሁን ሻቢያ ከዛ ተረማምዶ እንደዚህ ሆኖ ጦርነት ትግራይ ውስጥ ሊሆን ይችላል ሻቢያ ወደ ጦርነት ከገባ ማለት ነው ሁለተኛ ፋኖ ቤዙ ስልጣናው ምኑ ትግራይ ውስጥ ከሆነ ይሄንን ዝም ብሎ አይመለከትም መንግስት አይኑና ውጉኝ ብሎ ዝም ብሎ አይመለከትም በጣም በዚህ ልክ እየተደራጁ ስለዚህ ለህዝቡ እንደማያስቡ አረጋግጠናል በቃ ተረጋግጠናል በህዝቡ ሞትና በህዝቡ ችግር እየተረማመዱ ራሳቸውን እንደውም እንደ መሸሸጊያ የሚጠቀሙበት ህዝቡን እንደሆነ ያወቅን መተናልና ይህ እንዳይሆን ህዝቡን ፕሮቴክት ባደረገ መልኩ መንግስት እርምጃ መውሰድ አለበት ከልክ አልፏል ለራሱ ለህዝቡም ሲል ማለት ነው ለትግራይ ህዝብም ሲል እነዚህን ሰዎች አቆማቸው እኮ ያለ ነው ህዝቡ በልዩ መንገድ እኮ እነዚህን ሰዎች አንድ በልልኝ ይያለ ነው እንደውም ጀነራል ጻድቃን አንድ ሚዲያ ላይ ቀርበው ሶስት ሰዎች ናቸው ይሄንን ህዝብ ያመሱት ያሉት ብለው የሶስት ሰዎችን ስም ጠቅሰው በቀላሉ እነዚህ ሰዎች ችግሩ መፍጠር ከቻሉ እነሱ ላይ እርምጃ በመውሰድ ደግሞ ችግሩን ማቅለል ይቻላል ነው አይደለ ሳይንሱ አሁን ከዚህ በኋላ የትግራይ ህዝብ
መሪዎችን እንዲያረክ እንደዚህ ያረክ የሚል አይመስለኝም። ጠላቶቹ መሆናቸው የነጠረ መጥቷል በየጊዜው እንትን ይያል እና ዞሮ ምንድነው የሚለው እንትኑን እናጠቃልና ኢትዮጵያ በአሁኑ ሰዓት የባህር በር ጥያቄ ማንሳቷ እንደ ህልውናቸው ማራዘሚያ ከጠላት ጋር ቆመው እንደ ህልውናቸው ማራዘሚያ እየተጠቀሙበት ነው የቲፒኤልኤፍ መሪዎች። የፋኖ መሪዎችም የማይችሉትን ጦርነት ጀምረው ስለነበረ ይሄ ጦርነት በሎጂስቲክ በስልጠና በመሳሰለው በሚፈልጉት ልክ የሚራመዱበትን ሁኔታ ለመፍጠር ሲሉ ኢትዮጵያ ብሔራዊ ጥቅሟን ለማስከበር ባነሳችው ጥያቄ መሰረት ከውጭ የሚመጣ ጠላት ጋር ወደ መቆም ገብተዋል። በቃ እንትናቸውን ሸጠው እና በየመድረኩ እየነገሩን ነው እንዴ ከሻዕቢያ ጋር ከወያኔ በተግባርም እያሳዩን ነው። ስለዚህ አሁን እነዚህ የተላላኪዎች እነዚህ ከሃዲዎች በዚህ መሰረት ከውጭ ጠላት ጋር እየተባበሩ ያሉባት ምዕራፍ ላይ ነው የሚገኘው በግልጽ። ስለዚህ ጦርነቱን እኔ ጋር አድርገው ግድ የለም የሚል ወገን ተፈጥሯል። በቃ አንዳንድ ሚዲያ ላይ እኮ ስትሰሚ የሚናገሩት ነገር በጣም ነው የሚዘገነነው በጣም። አሁን እንደዚህ ባለው ሁኔታ ግን ይሄን አድርገው እነዚህ ኃይሎች የኢትዮጵያን መንግስት ማንበርከክና ከጉዞ መግታት ይችላሉ ወይ ብለን ስንጠይቅ መልሱ ያለ ምንም ጥርጥር በእርግጠኝነት ነው የምናገረው አይችሉም ነው። አይ እነሱም ካቁታል ምናልባት እነ መደራደሪያ አርቢትሮችን ለመጠቀም ካልሆነ በስተቀር አይችሉም። ሻዕቢያ ምንም ቢያደርግ ለነዚህ ሰዎች ኢትዮጵያ የባህር በር ከማግኘት ወደ ቀይ ባህር ከመውጣት አግዳት ምንም ባለፈው እንዳልነው የባህር በሩ በምስራቅ በእንትን ሊሆን ይችላል በደቡብ በሰሜን ሊሆን ይችላል። ዞሮ ግን የኛ ርስት የኛ ታሪካዊ ቦታ የነበረው አሰብ የአፋር ህዝብ ህልውና መሰረት የሆነው አሰብ አንድ የአፋር የባለቤትነት መብት አንድ የአፋር ሽማግሌ ረጅም ጊዜ አሰብ ይኖሩ ምናምን ባለፈው አነጋግሬያለሁ እና የአፋር ህዝብ ላይ የተፈጸመ ግፍ በጣም ያንገበግባቸዋል። ያላግባብ በሪፈረንደም ተገቢው ክልና ተገቢ ድምጽ እንዲሰጥ ሳይደረግ ምን ሳይደረግ አንድ ሌላ እኮ ነዋሪ የለበትም አሰብ የመሃል ሀገር ሰው የወሎ ሰው እና አፋር ነው እዛ ይኖር የነበረው ከዚህ በፊት እና እነዚህ ሁሉ ታሪካዊ ሁኔታዎች በህጋዊ መንገድ የምናገኝበትን ሁኔታ ይፈጥራሉ። ምንም ጥያቄ የለውም። ተፈጥሯል ብለዋል አይደል ፕሬዝዳንቱ ባለፈው ተፈጥሯል በቃ ኦልሞስት ዓለም እየተቀበለው ነው ብለዋል። ሻዕቢያ የሚያቀርበው መረጃ ይሄን ያህል ወታደር ገድዬ ነው ያገኘሁት ምናምን ይሄ እኮ የታሪክ ሰነድ ሊሆን አይችልም። እኛም እኮ ወንድሞቻችን አባቶቻችን ሞተውብናል ብለናል እኮ ስለሞተውለታል እኮ ምን ጠይቀው ለዚህ ነው ታዲያ ያለ ምክንያት ገድዬ በጦርነት ነው ያሸነፍኩት። በጦርነት አሸንፎ አይያዝ ሌላ ያገርነት እውቅና እንዴ ሶማሌላንድ እኮ በጦርነት ዚያድ ባሬን ገልብጠው እኮ ነው ያዙት እኮ ሶማሌላንድ በጦርነት ስላሸነፋችሁ ውሰዱ አልተባሉም አገር ሆኖ አልተባሉ። ተመልከች እንደዚህ አይነት ነገር አለ። ይድንቁርና ሌላ ማስረጃ የላቸውም። ይሄን ያህል ወታደር ገለን ሳባ ስታዲየም እኮ ይሄ ትጥቁን ፈቶ ጦርነቱ ሲያልቅ ትጥቁን ፈቶ ተተኳሻቶ የተማረከ ማለት ነው በቃ በጦርነት ሂደት እሱን እኮ ረሽነው እሱን ይቆጥራሉ። አሁን ይሄን ያህል ገለን ነው ያለ ሻዕቢያ እንትን ያቀርባል። ለማንኛውም ያውም በሴራ ለማንኛውም ምንም አይነት የኛን ህጋዊ እና በግፍ የተወሰደብንን የባህር በር ወደ ቀይ ባህር የመውጣታችን የምንወጣበትን መንገድ መተንፈሻችንን ማቆም አይችሉም። በቃ በሙሉ ይሄ የታሪክ ጥላሸት እየቀባ በባንዳነት ታሪኩ ሲወራ ይኖራል እንጂ ምንም አይመጣም። ምንም
ስለዚህ እኛ ከዛ ግብ እሱ ነው አይደለ አሁን እኮ ጦርነቱ ወዴት ሄደ መሰለሽ ይልሽ ሌላው ቀረና የህዝብ ሁሉና የምን የሚል ቀረሱ ገባ ቀረ አይሽ ጭምብሉ ቀረ ሻቢያን መታደግ ሆኖ ሻቢያን መታደግ ኢትዮጵያ የባህር በር እንዳታገኝ ማድረግ ሆነ በትክክል ሆነ በቃ ኢትዮጵያኖችም መቼም ኢትዮጵያ ስለተወለዱ ምን ተለያየ ኢትዮጵያኖች ነው አይደል ኢትዮጵያ ዜግነታቸውን አልተቀሙ ግን ኢትዮጵያዊ ለማለት ይቀፋሉ እነዚህ ሰዎች እነዚህ ሁሉ አሁን በቃ የባህር በር ከዚህ በፊት የአባይን የህዳሴ ግድብን ማደናቀፍ ነበር ከግብጽ ጎን እንቆማለን ከግብጽ ጎን እንደገና በዛ በደቡብም እኮ በዚህ በምዕራብ ሲንቀሳቀስ የነበረ ይሄ ቤንሻንጉል ይሄ ሸኔ ምናምን በቃ ይሄ ተልኮ ነበር በዚህ ተልኮ ታስፈጽማለ የተባለ ነው ገንዘብ ሲሰጠው የነበረው የቲፒኤልኤፍ ውጊያ ሰሜን ዕዝ እንደምስሶ ወደ መሃል ሄደው ውጊያ ያን ማደናቀፍ ነው ሌላ እንትን አይለው እና እንዲህ አይነቱ ነገር በዚህ መሃል ሆኗል አሁን ውጊያው ኢትዮጵያን ብሔራዊ ጥቅሟን እንዳታስከብር ማገድ ማደናቀፍ እና ኢትዮጵያ ደግሞ ነው አስከብራለሁ በሚል መካከል ሆኗል ይሄ ይሳካል ጠላትም በየአቅጣጫው በጽምዶ ደግሞ አሁን ጽምዶ ፋኖ ምናምን ጨምሮ ፕላስ ፋኖ ሆኖ የሚያድነው ነገር የለም ለጊዜው ይመስላል ትንፋሽ የሚያገኝ ማለት ነው ስለዚህ እንደውም የትንታኔያቸው በጣም ደካማ ስለሆነ ነው እንጂ የኢትዮጵያ መንግስት በህግ መሰረት የባህር በሩ መሬቱ ተመልሶለት ግን ደግሞ አልሰጥም ህግም ቢወስንብኝ አልሰጥም ሲል ነው ውጊያ ሊከፈት የሚችለው ያ ደግሞ ውጊያ የሚከፈተው በዚህ በአማራ መሬት በትግራይ እንደዚህ ዞሮሽ ምናምን አሁን እንደሱ ብሎ የሚተነትኑ ሰዎች በጣም ይሄ ነው ባህላዊ ጀነራል አሁን እኮ ይሄ በድሮና በድሮን የሚባል እንትን የተለየ ይሄ ነው ዘመኑ በዚህ በቴክኖሎጂ በምን ዘመን ምናልባት ጦርነቱ ከሰብ ላይ ምናልባት አስመራ ላይ ቅድም እኮ ያልነው እሱ ነው በልምድ ነው በተልኮ እነዚህ ሰዎች እየጠየቁ ያሉት አሁንም እኮ በተልኮ ስለሆነ ነው እንጂ በእውቀትና በልምድ ከሆነ የዚህ ያነሳነውን የቀይ ባህር ወይም የወደብ ጉዳይ በዚህ ደረጃ አይተነተንም ነበር እነሱ በሚገልጹት መንገድና ያው እና ሌላው ግን ህዝብን እኔ አንዳንድ ነገሮችን መሬት ላይ ሳነብ ለምሳሌ አሁን ኢሬቻ ባለፈው ተከብሯል አሁን የኦሮሞ ኤሊቶች ሲሉ ምናምን ታውቂያለሽ እኛ አሁን በደንብ የጸጥታ ኃይሉ በሰላም እንዳስከበረው ባለፈው ሰርተናል የተከበረበትን ድምቀት ደግሞ ስታዩ በጣም ኃይለኛ ከፍተኛ ነው በህዝብ ማዕበል መንግስት እንጥላለን የሚሉ ሰዎች ማለት ይሄ ህዝባዊ እምቢተኝነት ሞብ ፈጥረን አመጽ አስነስተን በዛ በእንትን ውስጥ ክራውድ ውስጥ ሞብ ፈጥረን እንዲህ እናደርጋለን የሚሉ ሰዎች ያ ሞብ ያ አይተሽዋል ሰው ደግሞ በዛ ህዝብ እኮ ነው እናነሳዋለን የሚል ማሰብ የሚመለጠው የህዝብ ጎርፍ አይተሽዋል በጣም እንዲህ ጎርፍ ባለበት ወቅት ነው መፈንዳት ከነበረበት የሚፈነዳው ከቁጥጥር ውጭ እኮ ነው ሞብ አሁን ሌላ ሀገር እኮ መንግስት የተገለበጠው እንዲህ ሰው ሲሰበሰብ ሆ ብሎ ይነሳል የሆነ ነገር ይፈጥራል እንደዛ አይነት ሶማሌ ክልል አይተሻል አሁን ይሄ እንትን ሲደረግ አሁን ደግሞ አላባ ናቸው ጠቅላይ ሚኒስትሩ አንድ ጥሩ ምሳሌ ልናገርና የዛሬ አንተ በማጠቃለያ ጨርሷል ይሄ የተሰበሰበ ህዝብ ለአመጽ ቅርብ ነው ተብሎ ስለሚታሰብ በተለይ መሪዎች ይሰጉታል አይደለ አሁን የትግራይ ስቴዲየም ለምንድነው ላለፉት 20 ምናምን አመት ያልተጠናቀቀው ሲባል ተጠናቆ ኳስ ቢጀመርና ህዝቡ በስቴዲየም ቢገኝ ቲፒኤልኤፎች አንድ ቀን ያድሩ ነበር በዛ ዘመንና እንዳይሰበሰብ ስለሚፈልጉ ነበር ስቴዲየሙ ከመቀለ ስቴዲየም በፊት በኋላ የተጀመረው ሁሉም ተጠናቀው ያ ስቴዲየም ግን እስከ ዛሬ ድረስ አልተጠናቀቀምና ምን ያህል እንደዛ አይነት አጋጣሚዎች ለመሪዎች ፍርሃት ሊፈጥር ይችላል ኢሬቻ ላይ ታየኮ ይበፊቱ ኢሬቻ ላይ ታየ ይሄ ዳውን ወያኔ የሚባለው ነው ታይተሻዋል እሱ ታየ እሱ አሁን ቤተመንግስቱ ሩቅ ስለሆነ ነው እዛው ችግሩ በመግደል በምን እንትን ለማለት እነሱም በዛው ወቅት እኮ ኢሬቻ አዲስ አበባ እንዲከበር አይፈልጉም ነበር ምክንያቱም ሆኖ ቢሆን ኖሮ ያኔ እንዳልነው የመቀለ ስቴዲየም አይነት
የተከለከለ ሁኔታ የተፈጠረበትም ለአመጽ መነሻ ምክንያት ስለሚሆን ነው ምን ሆነ መሰለሽ አይተሻል ያ አብይ እንደዚህ ሚላንድ እንትን ሲዘፍኑ ነበር እነዚህ ሰላሌ እንትን በጣም በቃ ጭፈራ መንግስት የሚወገዝበት ሳይሆን የሚሞገስበት ነው ሌላም ጋር ባይዘው አሁን ይሄ ኦሮሞ ስለሆነ እንደሱ አይደለም የተወሰነ ማህበረሰብ ላይ ብቻ ያለ አይደለም ሶማሌ ስትሄጂ እንደሱ ነበር ደቡብ ሲኬድ በተለያየ ልማት ላይ ስትሄጂ ልክ እነሱ አብይ ይያሉ እንደሚያወግዙት ሁሉ ህዝቡ አብይ ነው የሚለው እዛ ከአብይ ጋር ብዙ ልኡክም ቢኖር ማለት ነው ልክ አሁን ምንድነው እዛ ጋር ያለው ምላሽ ነው ሁለተኛ አንድ ደሞ ያየሁት እነዚህ ሄደው ከፋኖ ጋር ከምን ጋር ሲሉ የነበሩ የኦሮሞ ኢሊቶችን ደሞ ሲያወግዙ ነበር እዚህ እንትን ላይ እና በፋኖ አጭደምቴ ፋኖ ጀለገልቴ ፋኖ ስር ገባ ተወሸክ ምናምን ብለው እነ ጀዋርን እነ ሚልኬሳን አው ሲያወግዙ ነበር ክደህ እንተነህን ስለዚህ ይሄ አሁን ሹጉብ ብለዋል ባይዘው ጸጥ ብለዋል ለዶርቱ ብቻ ነው ወጥቶ በ45 ቀን መንግስት የሚገለበጥበት መጻፍ ጽፍ ያለው እንጂ አሁን ሌሎቹ ለጊዜው መሬት ይዘዋል ያለው ሁኔታ አንዳንድ ጊዜ ፌደራል መንግስት መታገስ ጥሩ ነው ምንልበት አጋጣሚ ይሄንን ስናይ ነው አንዳንድ ጊዜ ደግሞ ህግን በሚጥሱና የህግ እርምጃ ሊወሰድባቸው በሚገቡ እንደነ ባህላዊ ጄኔራሎች ደግሞ ዝምታን ልክ አይደለም ብዬ ነው ማስበው ስለ ጄኔራልነት ማዕረግ ለምን ኢትዮጵያ ለምን አታነሳም ብዬ ሁሌ ሞግታለሁ ምክንያቱም አገር አፍርሰዋል ቢሳካላቸው ተበታትነናል ህልውናችን ለጠላቶች አደጋ ለልሻበይ በቃ ራሳቸው እኮ ገፈዋል ማረጋቸው ባህላዊ ጄኔራል ነን ብለዋል በቃ ፕሮፌሽናል አይደሉም ማለት ነው በተግባርም ይሄን አሳይተውናል ሁለተኛ ከመከላከያ ሰራዊት ውስጥ ያኔ በለውጡ ጊዜ ብዙዎቹ እኮ በጥሮታ እንዲገለሉ ተደርገው ይሄዱ ናቸው በጥሮታ ተገልሎ አንድ ሰው ራሱን ሊጠራበት ይችላል እድር ላይ ሊጠራበት ይችላል የመሳሰለው ሊያደርግ ይችላል ግን ውትድርና ውስጥ እንዳለ ተደርጎ አክቲቭ እንደሆነ ተደርጎ አይታይም አሁን እዛ ሄደው የራሳቸውን የጦር ድርጅት ፈጥረው ምናምን የራሳቸው የሚመሩት ተርተው እንደ የጎበዝ አለቃ ናቸው እሱንም ተናግረዋል ራሳቸው ነን እንኮራበታለን ብለዋል እና ፕሮፌሽናል አይደል በቃ ተምረንም ጨምረንበትም አናቅም ብለዋል ድሮ ሲመጡ የነበረው ላይ ነው ያሉት ስለዚህ ይሄ ነው እናመሰግናለን ማሸነፉ ድል ማድረጉ ይሄ ባህር በር ማሳካቱ ርብርብ የሚደረግበት ለማደናቀፍ ፕሮጀክቶቹ መፈጸማቸው አይቀርም መስዋዕትነት ዝም ብሎ ከንቱ ግን እየተከፈለ ሁሉ ጊዜ እንደምለው ማለት መስዋዕትነት ያስከፈሉ ነው ትውልዱ በቃ ስለዚህ ይሄ ነው እናመሰግናለን ይሳሪን ሲናብቃ አመሰግናለሁ እሺ ክብራት ተመልካቾቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን መልካም ጊዜ ይሁንላችሁ